ቅዱስነታቸው ሁላችሁም በጸሎት አስቡን፣ አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን ሲሉ ተናገሩ። አመናችሁ ግን የነጽዬ መሞት አምናችኋል፣ ተቀብላችኋል። ይገርሙ እሱ እኮ ነው ማለት። ጆን ዳንኤል ምንድነው ያደረገው? ሰሞኑን ጆን ዳንኤል በአንድ ገጠራማ አካባቢ ለሚኖሩ ሰዎች የከርሰ ምድር ውሃ አስቆፍሮ ውሃ ማውጣቱን አስታውቁም ነበር። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከነበረ ይህንን ቻናል ሰብስክራይብ፣ መለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች መጀመሪያ ማሰማችሁ ቪዲዮ ምንድነው? አቡነ ማትያስ ሰሞኑን ትንሽ በመናገጣማቸው የተነገረ ነበር በተለያዩ የሶሻል ሚዲያዎች ላይ። ታዲያ እነዛ መረጃዎች ሰምተን እንመለስ። ቅዱስነታቸው ሁላችሁም በጸሎት አስቡን፣ አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን ሲሉ ተናገሩ። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፊጬ ክፍለ ከተማ በፋንታ መድኃኔዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያን ሀዘናቸው ገልጸዋል። ቅዱስነታቸው አሁን በመልካም ጤንነት ላይ እንደሚገኙ ገልጸው በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነት በጣም እንዳስባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ እግዚአብሔር ይስጥልኝ። በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውን አመላክተዋል። ቤተሰቦች መረጃውን እንደሰማችሁ አባታችን እግዚአብሔር በድጋሚ ወደ ቀድሞ ጤናቸው ይመልስ። በመቀጠል ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ሰሞኑን ሶሻል ሚዲያ ላይ ሲቀባበል የነበረ አንድ ቪዲዮ ነበር። እኔም ለእናንተ ለቤተሰቦች ያመጣሁላችሁ ስላስገረመኝ ሰመረ ባሪያውም እጅግ በጣም ደስ የሚል መልስ ስለመለሰለት ነበር ለቪዲዮ። እስኪ ደግሞ የሰመረ ባሪያውን እጅግ በጣም ደስ የሚል ነገር ሰምተን እንመለስ። ሰለብሬት እናደርጋለን። ሃፒ በርዝዴይ አሜን ነው። ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ለጂሰስ፣ ሃፒ በርዝዴይ ሃሌሉያ። ከላይ እንደሰማችሁት እንግዲህ ሃፒ በርዝዴይ ቱ ጂሰስ ማለት ሃፒ በርዝዴይ ዲር ጂሰስ፣ አሁን የሰማችሁት ሃፒ በርዝዴይ ቱ ጂሰስ የሚለው እንግዲህ በሜሪ ክርስማስ በዓለም ላይ የሚባል የሚከበር የሚዘመር እውነት ነው። ለምን እኔ ስለው ሮንግ እንደሆነ ስተት እንደሆነ ሊገባኝ አይችልም። ቀንተን በነገራችን ላይ ከወንጌል አማኞች ላሉ ሰዎች መልስ የመስጠት ግዴታ የለብኝም። ነገር ግን በክርስቶስ ኢየሱስ የምታምኑ የወንጌል አማኞች በተለየ ሁኔታ አንደኛ የማንንም ስም አላነሳው፣ እማነሳው ሐሳብ ነው። ሐሳብ አነሳለሁ። አንደኛ ሲጀመር የሥነ መለኮት ተማሪ ነኝ። ከዛ ሲቀጥል ደግሞ በወንጌል ላይ መቀለር ሰውም አይደለሁም። እስከዛሬ በገጠመኝ የአገልግሎት ቆይታዬ አንድም ሰው እንደ እግዚአብሔር ቃል የሞገተኝ ሰው አልገጠመኝም። ስተት አይደለም። የማንንም ብሔር አልነካውም፣ የማንንም ሃይማኖት አልነካውም። የማንንም ስም ጠርቼ እስከዛሬ ድረስ የተናገርኩት ነገር የለም። ይቅርታ ልል አልመጣሁም፣ ልልም አልችልም። ሃፒ በርዝዴይ ቱ ጂሰስ እኔ አይደለም የጀመርኩት፣ አለቀ። እኔ ስለው ሐሰት ስተት የሚሆንበት ከዛ ውጪ ማረን ቤተክርስቲያን ወዴት የምትሄድ ነች? ሌላ እልፍ ነገር የምታነሱት ምን ተፈጥሮ ነው? ምን ተፈጥሮ ነው የሚለውማ በጣም ከባድ ጥያቄ አይደለም። በነገራችን ላይ ለመመለስ ያህል ከሁሉም በቅድሚያ የምናገረው ነገር ቅሌትን ለመሸፈን መሰበር ዝቅ ማለት ይቅርታ ማለት ነው መድኃኒቱ። ቅሌትን ለመሸፈን ድንቁርና መድኃኒት አይሆንም፣ መመጻደቅም መድኃኒት አይሆንም፣ የማያውቁትን ቃል መለፍለፍ መድኃኒት አይሆንም። ይሄን እንደ ጀነራል ፕሪንሲፕል እንያዘውና እንቀጥል። ጎጠኝነቱን ቶ ለወንጌል አማኞች ነው እንጂ ሌላው ሰው ማስረዳት የለብኝም ምናምን የሚለው ሳይድ መያዙንና ወንጌል አማኞች መወተፍን ቶ ማንም ሰው በክርስቶስ የሚያምን ሰው ክርስቲያን ይባላል። ኖርማሊ የክርስቶስን አዳኝነት የክርስቶስን አምላክነት የማያምን ሰው ክርስቲያን ሊባል ስለማይችል ያወራኸውም ስለ ክርስቶስ ስለሆነ ሁሉንም በክርስትና ስር ያሉ ሰዎችን ክርስቶስን የሚያምኑ ሰዎችን ይመለከታል ጉዳዩ። በጣም የሚያሳዝነው ነገር እንደ አንድ አስተማሪ እንዳልከው በሚዲያ እንደሚያገለግልና እንደምናምን ሰው ወንጌልን መጽሐፍ ቅዱስን መረዳትን ምናምንን ተጠቅመ መከራከርና ሐሳብ ማቅረብ ሲገባ የሆሊውድ ፊልም ቅንጫቢና አንድ የሆነ ሰው ዩቲዩብ ላይ ገጣጥሞ የሰራውን የሕፃናት መዝሙር እንደ ሶርስ ተጠቅመ እሱን እንደ ገሃዳዊ እውነት አድርገህ አያችሁ እነሱ ሲያረጉ ምናምን ብሎ ማለት አሳፋሪ ነው።
ከራስ አእምሮና ከራስ መቀባት ብቁ ሰው ነኝ ትለለ አምባሳደር ብላል መሰለኝ ስምን አምባሳደር አሸናፊ ቢያንስ ለነገሩ በዚህ ጥሩ አድርጋል። እነዚህ ክርስቶስ በነፃ ሞቶልል እያለ ስለሱ ለማስተማር ገንዘብ ከሚቀበሉን ሐዋርያና ምናምን ትሻላለህ አንተ። አምባሳደር ምድራዊ ሹመት ነው። ፊት አውራሪ አምባሳደር፣ ሚኒስተር፣ ዲፕሎማት፣ መምሪያ ኃላፊ፣ አስተዳዳሪ፣ ባሻ፣ ሻለቃ ባሻ ምናምን ነው። ይሁንልህ በምድራዊ ሹመት ጊዜርን አገለግላለሁ ምናምን ነው። እዛ ውስጥ አልገባ። ወደ ጉዳዩ ስንገባ ይሄንን ካየህ አይቀር ሌሎች ነገሮችን አብረህ ብታገላብጥ ስለ ሃፒ በርዝዴይ ጉግል ማድረግ ትችላለህ። የምታነብ አይመስለኝም። ጉግል ግን ማድረግ ትችላለህ። ይሄን የምናገረው እንደ ማንኛውም የሃይማኖት ተከታይ አይደለም። ብዙ ሰዎች እንደዚህ አይነት ነገር ስናገር እናንተ ኦርቶዶክስ፣ እናንተ ካቶሊኮች የትኛውን ማልወክልብኝ በዚህ ሴንስ እንዳው እውነትንና ትክክለኛ ሎጂክን ምክንያታዊነትን እንደ ክርስቲያን ካልክ ደግሞ ክርስቲያን ነኝ። የትኛውም ሴክት ውስጥ ነው። አንደር ኦርቶዶክስ ነው፣ አንደር ካቶሊክ ነው፣ አንደር ጆቫ ዊትነስ ነው፣ አንደር ባፕቲስት ነው፣ አንደር ሉተራን ነው። ክርስቲያን ነኝ። በወንጌል ሁሉም ክርስቲያን በወንጌል ያምናል። አትመጻደቅ። አንተ ብቻ አይደለም በወንጌል ብታምነው። በነገራችን ላይ የወንጌል አማኞች ብለህ ሳይድ ማስያዝ ምንም ፖይንት የለውም። አማኝ ነኝ እኔ በወንጌል የምታወራው ክርስቶስ እኔንም የሚወክለኝ ክርስቶስ እኔም አዳኝ የምለው ክርስቶስ ነው። ምንም ተአምር ክርክር ያለው አይደለም። ለሁሉም ክርስትና ስር ላለ እምነት በሙሉ ክርስቶስ ያለው ዋጋ ይሄ ነው። ሰውኛውን ነገር ስናነሳ ልደት የሰው ልጅ በዓል ነው። በሰዎችና በእግዚአብሔር መሃል ያለው የስታተስ ልዩነት አለን። እንኳን በሱ ቀርቶ ጋሼ የምንለው ጎረቤትም አለ። ለጋሼ የሚመጥነውን አከባበር ነው እንጂ የምታደርግለት ጋሼን እንደወለድካት ሕፃን ልጅ ወይ እንደ ጎረቤት ልጅ እንደ ወንድም ልጅ ሃፒ በርዝዴይ ቱ ዩ ብለህ 1 ኪሎ ኬክ ጠፍጥፋ አትቆርስለትም። አክብሮት አለው። ከእግዚአብሔር ጋር የፈለገ ያህል ብንቀራረብ አባትን በቀለ ከሆነ በቅሻ ምናምን ቢቢ ዱቦ አትለውም። አባትን አባት ነው። የሆነ ስታተስ አለ ማለቱ ከሱ የሚቀርብ ሰው እኮ የለም። ክርስቶስ በጣም እንደ አባታችን ስለሚቀርብ ነው ልትለኝ እንደምትችል ስለማቅ ነው። ይሄን ማለት በጣም ጄንዊንሊ አእምሮ የሚሰራ ከሆነ ብታዳምጠኝ ጥሩ። ክርስትና የሚያገናኘን ክርስቶስ የኛው ሆኖ አባታችን ሆኖ ምድር ላይ በስጋም ሳለ ከጃማሉንም ቢሆን የምናከብረው ርቀት ግን አለው። በነገራችን ላይ ይሄ አጉልትም አትሳፈጥ። ልደት የሚከበረው ለሰዎች መነሻቸው ህይወት የተጀመረበት ቀን ነው። ልደት ሴሌብሬት የምታደርገው ክርስቶስ ህይወቱ የተጀመረበት ቀን አይደለም የምናከብረውኛ። ክርስቶስ ከዛም በፊት ከዓለምም በፊት ነበረ። የዛን ቀን የመጣ ግለሰብ አይደለም ክርስቶስ። ስለዚህ ለጓደኛ እንደምታከብረው ለኢንቲሜት ጓደኞች በጣም አሪፍ ሰው ስለሆነ ልደቱና ክብርለት ብለህ እንደምታከብረው ቶርታ እየቆረስክና ሃፒ በርዝዴይ ቱ እያልክ አታከብርም። ምንድነው እውቀታችሁ? አስተማሪ አምባሳደር ምናምን ስትባሉ ሃሌሉያ የሚል ድምፅ ማወፈር ብቻ እኮ ቅዱስ አያደርግም። ከድምፅ ያለፈ እውቀት ያላችሁ አይመስለኝም አንዳንዶቻችሁ። የክርስቶስን ልደት ማክበር ማለት ክርስቶስ ወደዚህ ምድር ስጋ ለብሶ የመጣበትን ቀን ነው። ኢንካርኔት ያደረገበትን ቀን ነው። ሰው አይደል። እንደ ሰው ስጋ ለብሶ ከመጣ ቤተሰቦች ከዚህ ቪዲዮ ትልቅ ትምህርት እንደተማራችሁበት አልጠራጠርም። ምክንያቱም ሰመረ ባሪያው እጅግ በጣም ትክክለኛውን ነገር እየተናገረ ነበር። በትክክለኛው መልስ አስረግጦ ለመልሱንም እየመለሰለት ነበር። ክብር ለሚገባው ሁሉ ነገሮች ክብር መስጠት አለብን። ሰማይና ምድርን የፈጠረ አምላካችንን እንደማንኛውም ተራ ግለሰብ ሃፒ በርዝዴይ ብለን እያለ ነበር። ታዲያ የሰመረ ባሪያውን ነገር ቤተሰቦች እንዴት አገኛችሁት? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች ሰሞኑን ሶሻል ሚዲያ ላይ እጅግ በጣም ሰዎችን ሲያስገርም የነበረ አንድ መረጃ ነበር። እርሱም ምንድነው? በጥምቀት ክብረ በዓል ላይ እጅግ በጣም ብዙ አስገራሚ ነገሮችን እየተመለከተን ነበር። ከነዛ መረጃዎች መካከል እጅግ በጣም በጽኑ ሕሙማን ውስጥ ሆና በኦክሲጅን እየተነፈሰች ምንጣፍ እየተሸከመች ታቦታት ስትሸኝ የነበረችዋን እናት ሁላችሁም እንዳይጋጯት አልጠራጠረም። ታዲያ ለዚች እህታችን አሮናይ አለሁልሽ ከጎንሽ መቆም እፈልጋለሁ ብሎ እጅግ በጣም ደስ የሚል ነገሩን እያሳየ ነበር። እስኪ ደግሞ የወንድማችንን የአዶናይን ድርጊት አዶናይ የጀግናው አሊ በርኬ ልጅ ማገዝ እንደሚፈልግ በግልጽ ተናገረ። በጥምቀት በዓል በከፍተኛ ሁኔታ መነጋገሪያና አድናቆትን ካገኙት ትዕይንቶች መካከል የአንዲት ታማሚ እህት ድርጊት ነው። እቺ ሴት ሙሉ ስሟ የትናይት አሊ በርኬ ትባላለች። የጀግናው አሊ በርኬ ልጅ ናት። የትናይት የልብ ህመምተኛ ስትሆን የምትንቀሳቀሰው በኦክሲጅን እየተረዳች ነው። የልብ ህመሟ ከእግዚአብሔር ደጅ ሳያርቃት በአገልግሎቱ ለመባረክ ደፋ ቀና ከማለት አልቦዘነችም። በጀግናው አሊ በርኬ ልጅ የትናይት አሊ በርካቶች ልባቸው ተነክቷል። በጽናቷም ተገርመዋል፣ ተደንቀዋል። በየትናይት ጽናት ከተደነቁት መካከል ወጣቱ ቲክቶከር አዶናይ ይገኝበታል። አዶናይ ለየትናይት የአድናቆት ቪዲዮ የሰራ ሲሆን የትናይት አሊ በርኬን ለማግኘትና የሚችለውን ለማገዝ ለመደገፍ እንደሚፈልግም ገልጿል። አዶናይ በመልእክቱ ብዙ ሰዎች የአንቺን ፎቶ ልከውልኝ ተመለከትኩኝ። አይኔ ከአንቺ ስራዎች መዞር አልቻለም። ለእምነትሽ ያለሽ ጥንካሬ በጣም የሚገርም ነው። አንቺ ያደረግሽው ነገር ትልቅ እንደሆነ ማወቅ አለብሽ። ብዙዎቻችን ሁለት እጅ ሁለት እግር ተሰጥቶን ሙሉ ጤንነት ኖሮን እምነታችን ላይ ጎበዝ አይደለንም የሚለው አዶናይ አንቺ ግን በእምነትሽ ያለሽ ጽናት ልዩ ነው።
እንድታስተምሪኝም እፈልጋለሁ። እኔ በተቻለ መጠን ዓለማዊ ህይወትሽ ላይ የጎደለሽን ነገር ለማገዝ ቃል እገባልሻለሁ። እባክሽ መልእክት ጽፌልሻለሁ፣ እስካሁን አልመለስሽልኝም፣ በሜሴጅ ላኪልኝ፣ ጀግና ነሽ፣ በርቺ ሲል አበረታቷታል። የቤተሰቦች እንደሰማችሁት እንደተመለከታችሁት ነው። አሮን በተለያየ ጊዜ የሚያደርጋቸው ነገሮች ተቆጥረው ተነግረው አያልቁም። በተለይ ደግሞ ትላልቅ አርቲስቶችን በማስታወስ የተቸገሩ ሰዎች ላይ በመድረስ የሚያደርጋቸው በጎ ስነ ምግባሮችን ልንረሳቸው አይገባም። ታዲያ ቤተሰቦች እናንተስ ይህን ቪዲዮ እንዴት አገኛችሁት? ደግሞ ሳምንት ሙሉ ሲያስገርም የነበረ አንድ መረጃ ነበር። እርሱ ምንድነው ጆን ዳንኤልም የራሱን የበጎ ስራ አድራጎት እየተወጣ ነበር። እሱ ደግሞ ያደረገው ነገር እጅግ በጣም ብዙ ሰዎችን እያስደሰተ ነበር። እሱ ምንድነው በገጠር አካባቢ ላይ በተለይ ደግሞ ውሃ በሌለባቸው የገጠር ክፍሎች ላይ በመገኘት ውሃ እንዲፈልቅ እያደረገ ነበር። የውሃ ቁፋሮም በሰና ስርዓት እንዲሳካ ትልቅ አይነት አስተዋጽኦ እንዳደረገም እየተነገረ ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። ሰብአዊነትን ድንበር ተሻግረህ እንዲሁም ደግሞ ሰብአዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂ ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮቹን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ይገባል። እንደዚህ አይነት ጥሩ ስራን እንዲሁም ደግሞ ማህበራዊ ሚዲያም የቤተሰቦች ጆን ዳንኤል ያደረገው ንግግርም እጅግ በጣም ነበር ደስ የሚለው። ምክንያቱም በገጠር ክፍሎች ላይ ውሃ ለመቅዳት እጅግ በጣም ብዙ ሰዎች ይቸገራሉ፣ ሩቅ መንገዶችን ይጓዛሉ። በተለይ ደግሞ በክረምት ወቅት ውሃ ለመቅዳት በጣም ብዙ እንደሚቸገሩ ነበረ ሲነገር የነበረው። ታዲያ ጆን ዳንኤል ያደረገው ንግግር እጅግ በጣም ነበር ብዙ ሰዎችን ሲያስገርም የሚያስብል ስራ ነበር ሲያደርግ የነበረው። ጆን ዳንኤል ልናበረታታው ይገባል። ሁላችሁም ኮሜንት ላይ ገብታችሁ የሚሰማችሁን ሀሳብ ነው አስቲ ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች የብዙ ወጣቶች ክራሽ የሆነችው አርቲስት ፈናን መዳሯ እየተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም ፈናንን አሳልፈን አንሰጥም እያሉ እየፎከሩ እየቀለዱ ይገኛሉ። ታዲያ አርቲስት ፈናንም እጅግ በጣም በአማራና እጅግ በጣም ደስ በሚሉታ መሞሸሯም የተነገረ ነበር። ታዲያ እጅግ በጣም ትልቅ ባለ ሀብትን ያገባችው በዚህ 2 ዓመት ውስጥ ነው የተዋወቀችው ብለው የሷን ስም ለማጥፋት ብዙ ሰዎች የተለያዩ ነገሮችን እየተናገሩ ነበረ። ግን ፈናን ባለቤቷን የተዋወቀችው ከ10 ዓመት በፊት ያኔ እሱ ባለው ዘፈን ላይ ማሪ ማሪ የሚለው ዘፈን ላይ በገባችበት ወቅት ነበር የተዋወቁት የተባለ ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። ፍናና ባለቤቷን ያስተዋወቃቸው ማሪ ማሪ ዘፈን ነው። እሷም የመጀመሪያው ስራዋ ነበር አይደል? እና ትላንትና በሰርጓ ላይ እሱ ባለው መጥቶ ያው ሰርፕራይዝ አርጓታል። ባለቤቷን በብዙ በቃ ማን ነው ምንድን ሲባል ነበረ። በስማ ሙዝግ ገብቶ ዝቡ እስከዛሬ ድረስ የተለጠፈው ፎቶ አይደለም ግን ባለው ኤአይ እኮ ነው ከባዱ እኮ። ታዲያ በሌላ ሰው ጋር ፎቶሾፕ እየሰሩ ምን አይነት ክርክር ሰማው መሰላችሁ? ሌላ ነው በቃ ያገባችሁ። አሁን የእውነት የራሳቸው ክርክር ሰምቻለሁ። አይገርም? ያኛው ጥቁር ነበር፣ ያኛው ጥቁር ይላሉ አንተ እንግዲህ የብዙዎች የትዳር መገናኛ ምክንያቱ ይለያያል። የኪነ ጥበብ ሰዎች ደግሞ ሲሆኑ ብዙ ጊዜ የኪነ ጥበብ ስራው ምክንያት ይሆናል። አሁን የፍናን ባለቤቷ ማሬ ማሬን ኤግዚቢሽን ማዕከል እሱ ባለው ሲያቀርበው ማሬ 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 ሲል 3 ነው 4 የተደገመ። እሺ ከዛ አሁን ባለቤቷ ምን ብሎ ጠየቀ ለጓደኞቹ፣ ይሄ ዘፈን ግን ያን ያህል የሚወደድ ነው አላቸው። ኦኬ ሲላቸው እንዴ ክሊፑን አላየኸውም እንዴ ይልና አንደኛው ስልኩን ያወጣና ሲያሳየው ዘፈኑን ትቶ ልጅቷን መልሰው ማለት ጀመረ። መልሰው ማለት ጀመረ ወደኋላ። ከዛ በኋላ የጋራ ጓደኞች አሏቸውና በአጋጣሚ ያ ነገር መቼም የልቡን መሻት አየና እናንተ ጋር እኮ ያለው ችግር ቆይ ልትጨርሰው እኮ ነው። እኔን እኮ በዛው ህይወቴን እኮ የህይወት ምዕራፍ አንተ ስንቴ ይከፈት የልቡን መሻት አየና የጋራ ጓደኛ እጅግ በጣም ደስ የሚል የፍቅር ታሪክ ሰምተን ነበር የተመለስነው። እጅግ በጣም ደስ ይላል። እንኳን ደስ ያለሽ እያላችሁ እናንተ ማሳባችሁ ኮሜንት ላይ አስቀምጡ። በመቀጠል ደግሞ ማሰማችሁ ቪዲዮ ምንድነው በፈናን ሰርግ ወቅት የተለያዩ ሰዎች ታደመው ነበር። ትላልቅ ሴሌብሪቲዎችም ተገኝተው ደስ የሚል ጊዜ እያሳለፉ ነበር። እጅግ በጣም ብዙዎቹ አምሮባቸውና ቆንጅተው መጥተው ሙሽሯን ለመደበቅ ነው ወይ የሚያስብል አለባበስ ነበር የለበሱት። ግን ፈናን ደግሞ በቦታው ተታማምና እጅግ በጣም ደስ የሚል ፕሮግራም እንዳሳለፉ የተነገሩ ነበር። እስኪ ደግሞ የሊያሾን ንግግርም ሰምተን ከፍናን በላይ የሀብታም ሰርግ ግን አለ ኩማሬ። እሱን እኮ ነው የምልሽ። ጉዳም ልጦሻል። የምን ጉድ ቤተሰብ ምንድነው የምታወሩት? ስለ ዳናይት ነው እንዳታወሩ፣ እንዳትጽፉ፣ በመቤት እንዳትጽፉ።
ምንድን ነው? ምን እንደምታወሩት? ልክ ነው። ምኑን አዳናይት ዊዳኒ ባለሽበት እግዚአብሔር ይጠብቅሽ የኔ ፍቅር። እነዚህ አፋቸው የማያርፍ ሰዎች ስልሽን እየጻፉ ነው እዚህ ሳልፈልግ ሰው እያስነበቡኝ ነው። አፈር አባታቸው ብሎ ለምንድን ነው ሀገር የማትገባው? ጋይስ ምን አድርጋ ነው እንዴ? ዳናይት ከሀገር ከወጣች ቆየች ማለት ማስታወቂያዋ የውጭ ጉዳይ ዜና ዘግቦታል ምናምን ተዘግቧል አልተዘገበማ። በማርያም እንደዚህ ወሬ አታሶሪኝ በእግዚአብሔር። ሄሮስ እግዚአብሔር ይጠብቃት። እሺ ግን አይ ምን ቬሮኒካ የለችም የመልሱስ የሽምግልናውስ ቬሮኒካ ነች እንዴ? ምን ወይ አይቻልም ሰቸል አይቻልም። ኬኳ እመቤቴን አልሰጥሽም አልሰጥም። ኬኳ ስርዓት እንዴ ፌንት እኮ ነው ድፍረትሽ እንዴ? ጌቱ ኬኳ አትለኝ አብልሽ አትብጪ ሼው ያዝሽ እንዴ ከገራ ትለኛል። እሺ ምን ልጅ አምሮሽማ አይቀርም ልጅ እንጂ ወይ ሴት ሞለድ ጋይስ ወይ ሴት ሞለድ ሴት ይወለድ ሻዳቤ እትልሻለሽ ሊፕስቲክ እና ኩል ስታይ ኬኳ ነው እናት ላይ እንደዚህ አይደረግም። ሊፕስቲክ አንቺ ልጅ ነሽ ዲታሪ ምር በበላት ተጣባቸዋለች። ሊፕስቲክ እና ኩል ስታይ አይኗን ታረግላቸዋለች። ብሩሽን ትይዝና እንዲህ ታረጋለች። ኤኒዌይስ ቤተሰብ እኔ አላውቅም እውነት ለመናገር ግን ብዙ አርቲስቶች አላየሁም። የፀይወት አለባበስ ሜካፕም አላማረኝም። ትላንትና ፀይወት አለባበስሽም አላማረኝም። በነገራችን ላይ ፀይወት ትላንትና ፋይሉን ነው ለምን እንደሆነ አላውቅም። ፀይወት የሆነ ቪዲዮዋን አይታችሁ ተለቆባል ጋይስ። ብዙም አይደለም ትላንትና። ሩታም ብዙም አይደለችም። እንደ እንትኑ አልደመቀችብኝም። የደመቁት ሰላም ተስፋዬ፣ ሊዲያና እንትና ማነው ስሟን ጥሩልኝ። እቺ ኤርትራዋ ልጅ እና ማን ነበረ ስሟ? ሰዎች ሊያጆስ ተናገረ የነበረው ነገር ይሄን ይመስል ነበር። በመቀጠል ደግሞ እስኪ አንዳንድ ቪዲዮችን አይተን እንመለስ። ደግሞ ቤተሰቦች ማሰማችሁ መረጃ ምንድነው? ባለፈው ሳምንት ላይ ህይወቱ ያለፈው አርቲስት ነፃነት እጅግ በጣም ብዙ ሰዎችን ያሳዘነ ሀዘን እንደነበረ ሁላችንም ልንረሳው አይገባም። ነፍሱን እግዚአብሔር በአጸደ ገነት ያቆይልን። ታዲያ እጅግ በጣም ትላልቅም አርቲስቶች ተገኝተው በነፃነት ታዲያ ትላልቅ አርቲስቶችም ስለ ነፃነት ወርቅነህ የተለያየ ንግግሮችን እየተናገሩ ነበር። ነፃነት ማለት ለሱ ምን አይነት ቀረቤታ እንደነበረው፣ ምን አይነት ጓደኛቸው እንደነበር፣ ነፃነት ምን አይነት ሰው እንደነበረ እጅግ በጣም ደስ በሚል ሁኔታ አብራርተው በእንባ ተናንቋቸው የተናገሩ ነበር። እስኪ ደግሞ እነዚህ ቪዲዮችንም ሰምተን እንደምን አመሻችሁ። እሺ በመጀመሪያ እኔ ነፃነትን ወደዚህ ኢንዱስትሪ ተቀላቅሎ ለመጀመሪያ ጊዜ በመድረክ ያየሁት ፍሬሽማን የሚለውን በሀገር ፍቅር ቲያትር በዛ ጊዜ በጣም ተወዳጅና ረጃጅም ሰልፎች በነበሩበት ጊዜ በእንግድነት ተጠርቼ አይቼው በጣም የተደነቅኩበት ልጅ ነበረ። ከዛ በኋላ እንግዲህ እኔም በሙያዬ እሱም በሙያው ወዳጅነታችን ቀጥሎ ለረጅም ጊዜ የቅርብ ጓደኛው ነበርኩኝ። በጣም የሚገርመው ነፃነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁሉ ጊዜ በወር በገባ በ5 ያቦለት በየወሩ እንሰበሰብ ነበር። ነፃነት የሌለበት ማህበር ምን እንደሆነ አስቡት። ሁሉ ጊዜ የምንናፍቀው ያንን ቀን ነፃነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንደአጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባለሆነ ሀዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋራም ሳልሆን እዚሁ እንኩኝ። እንዳጋጣሚ ይሄ ደግሞ መርሃ ግብር ደግሞ
እዚህ ባላችሁት ደጋግ ሰዎች፣ መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን ልጆቹን እግዚአብሔር ያጽናቸው። ነጻነት ትልቅ ጥልቅ ዕውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜው የተቀጨ ዳግም የማናገኘው ወጣት ኮሜዲያን ቲያትር የመድረክ መሪን ያጣነውና ከልብ ብዙ ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦች ብዙዎቻችን ነጻነት ወርቅነህን በአካል ላናውቀው እንችላለን፣ ግን ብዙ ጊዜ በቴሌቪዥን ስናየው የቅርብ ጓደኛችን የቅርብ ቤተሰባችን ያክል አይነት ስሜት ነበር የሚሰማን። ነጻነት ቀረቤታው የሚያደርጋቸው ነገሮች እጅግ በጣም ነበር ደስ የሚሉ። ታዲያ ሁላችንም በድጋሚ ጠይቃችሁ ኮሜንት ላይ የገባችሁ አርቲስት ነጻነት ወርቅነህ እግዚአብሔር ነፍስህን በአጸደ ገነት ያቆይልን፣ ነፍስህን ይማርልን ያላችሁ ሀሳብና አስተያየታችሁን መጻፋችሁን አትርሱ። ወደ ኔክስት በመቀጠል ደግሞ አሰማችሁ መረጃ ምንድነው? ቤተሰቦች በእውነተኛ ታሪኮች ላይ የተመሰረቱ ሁለተኛ ታሪኮችን ሁሌ ይዤላችሁ እመጣለሁ። ቤተሰቦች እናንተም ሀሳብና አስተያየቶችን ትለዋውጡበታላችሁ ብዬ አስባለሁ። ለዛሬ ደግሞ ይዤላችሁ የመጣሁት አንድ ህይወት ታሪክ ነበር። እስኪ ደግሞ ይሄንም ሰጥተን እንመለስ። እጅግ ልብ ሰባሪ ነው። እስከ መቃብር የዘለቀው ያ የመጨረሻ የባልና የሚስት እቅፍ በወላይታ ዞን ጠበላ ከተማ ጥር 15 ቀን 2018 የነገሰው ፀሐይ ሳይሆን ከተማዋን ክው ያደረገ ጥቁር ሐዘን ነበር። ሐሙስ ሻፋ ተብሎ በሚጠራው ስፍራ ላይ የፈሰሰው ደም የአንድ ታታሪ ወጣትና የቆንጆ ሚስቱ የህይወት ታሪክ ፍጻሜ ሆኖ አልፏል። ሳምና ቡርቴ በሳቅ ጀምረውት የነበረው የጠዋት ጉዞ በአስፋልት ላይ ደማቸው ተቀላቅለው ነፍሳቸው በአንድነት ተሳስራ አጠናቀዋል። ጥር 15 ቀን ንጋት ላይ ሳም እንደ ወትሮው በፈገግታ ተነስቶ ሞተር ሳይክሉን አስነሳ። ቡርቴ ደግሞ ልጆቿን ዳብሳ ግንባራቸውን ስማ ደህና ዋሉ ብላ ከሳም ጀርባ ተሳፈረች። ሳም በጠበላ ከተማ ለትንሽ ለትልቁ የሚሰጠው ክብር፣ ለስራው ያለው ታታሪነት በሁሉም ዘንድ የሚወደድ የከተማዋ እንቁ አድርጎታል። ቡርቴ ደግሞ የቤቱ ምሰሶ፣ የሳም የልብ ትርታና የልጆቹ አለኝታ ነበረች። ቶሎ እንመለሳለን የሚለው የሳም የመጨረሻ ቃል ዛሬ በቤቱ ግድግዳዎች ላይ እያስተጋባ ቀርቷል። ማንም አያውቅም ነበር። ያ የሞተር ሳይክል ድምፅ ዳግም ወደ ቤት እንደማይመለስ ማንም አያውቅም ነበር። ረፋድ 3 ሰዓት ከሩብ ላይ ከጠበላ ወደ ወላይታ ሶዶ ይጓዝ የነበረው ኮድ 3 የህዝብ ማመላለሻ ሚኒባስ የሞት መልእክተኛ ሆኖ ከፊት ለፊታቸው መጥቷል። አደጋው ሲከሰት የተሰማው ድምፅ የብረትና የብረት መጋጨት ብቻ አልነበረም። የአንድ ቤተሰብ ህልም ሲሰባበር የሚሰማ ጩኸት እንጂ። በአደጋው ቦታ የደረሱ ሰዎች ያዩት ትዕይንት ግን ማንኛውንም የጨከነ ልብ የሚሰብር ነበር። ሳምና ቡርቴ ተለያይተው አልወደቁም። እንዲያውም ሳም አደጋው ሲመጣ ቡርቴን በሰውነቱ ለመሸፈን ሞክሮ ነበር። ሁለቱም በአስፋልቱ ላይ እንደተቃቀፉ ደማቸው ተቀላቅለው እየፈሰሰ ነፍሳቸው በአንድ ላይ ወጣች። ሞት እንኳ እጆቻቸው ሊያላቅቅ አልቻለም። በፍቅር ኖረው በፍቅር ተቃቅፈው በአንድ ቅጽበት ወደማይመለሱበት ዓለም አብረው ነጎዱ። በጣም የሚከብደውና ልብ የሚሰብረው ግን ወደ ቤት ሲመለሱ የሚታየው ትዕይንት ነው። ጥር 15 ማታ እነዚያ ገና ዳዴ የሚሉ ህፃናት የሚጠብቁት የሞተር ድምፅ አይመጣም። እናታቸው ቡርቴ ማታ ራት ልታዘጋጅ፣ አባታቸው ሳም ደግሞ አይዟችሁ ሊላቸው አይመለሱም። ልጆቻቸው ደጃፍ ላይ ቆመው የመንገዱን አቧራ እያዩ ወላጆቻቸው ይጠብቃሉ። የሚመጣው ግን የሰፈር ሰው ጥቁር ልብስ ለብሶ ነው። አባትና እናት በአንድ ቀን በአንድ ቅጽበት ማጣት ለህፃናት ሊሸከሙት የማይችሉት ከባድ ተራራ ነው። ሳሚና ባለቤቱ ቡርቴ ተቃቅፈው እንደሳቁ ልጆቻቸው ሜዳ ላይ ጥለው እነሱ ላይ ቤተሰቦች ይሁን እንደሰማችሁ ስለሆነ ትልቅ ትምህርት እንደማላችሁበት አልጠራጠርም። ከዚህ ቪዲዮ የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ሁለተኛ ታሪኮችን ይዤላችሁ መጣሁ። ምክንያቱም እናንተ ትላልቅ ትምህርቶችን እንድትማሩበታላችሁ፣ ትላልቅ ነገሮችን ታውቁበታላችሁ ስለማስብ ነው። ታዲያ ይሄ ታሪክ እንደተመቻችሁ ምንም ጥያቄ የለውም። እስኪ ደግሞ ያንዳንድ ልጆችን ሰምተን እንመለስ። እነዚህ አንተ ካለፍክ በኋላ የመጀመሪያ የቅዳሜ ከሰዓት ፕሮግራም ነው። ሁሌም የኛ ባልደረባ ነህ። የቅዳሜ ከሰዓት ሆስት እስክትመስለን ድረስ ሁሌም አብረህን አለ። በኢቢኤስ ውስጥ ምናልባት ኢቢኤስ የሚለው ቃል በጣም በተደጋጋሚ የተጠራው በነፃነት አንደበት ነው ሊሆን የሚችለው። ይሄን እርግጠኛ መሆን እንችላለን። የኢቢኤስ ምልክት ነበር ራሱ።
ድባቡ ራሱ እንደዛ ነው። ይሄ ኢቢኤስ ቴሌቪዥን ነው። ሁላችሁም ትመጣላችሁ። ሀብታም ዝነኛ ተወራ። ይሄ ኢቢኤስ ቴሌቪዥን ነው። በኢቢኤስ ቴሌቪዥን ብቻ በዛች እንትን ብቻ 2-3 ኢቢኤስ ነው ይቀራል። የማሉ ይላል እንጂ ከትራንዚሽን መልስ ሲመለስ ሁሌ የሚላት ነገር አጭን በጣም እና ሪካርዶ ያሱን ኢቢኤስ ቲቪ ደግሞ መስራትና በብዙ እናስታውሰዋለን፣ በብዙ እንስለዋለን፣ በብዙ እናስበዋለን፣ በብዙ እናከብረዋለን። ነጽዬ አምላክ በገነት ያኖረ። አሁንማ እኛም ወደዚያ ሆነን የሚለውን ነገር እየፈራሁት መጣሁ። እኔ ራሴ አይ ማለት እንትን ይላል። ይሄ አንዳንዴ እኔ ቀብር ፈራሁ ታውቃላችሁ። ቀብር ቦታ መገኘት በጣም ፈራው ነገር በጣም ፈራው ነገር ነውና እኛም ወደዚያ ሆነን ማለት እንደ ቤተሰቦች በስተመጨረሻም ማሰማችሁ መረጃ ምንድነው? የአርቲስት ነፃነት ወርቅነህ ባለቤት ለምንድነው በለቅሶ ስነ ስርዓት ላይ ማንኛውም ሰው የቅርብ ቤተሰቡ ሲሞትበት እና እንደሚያለቅሰው የሚሆነው ሁሉ እንደሚያሳጣው ለምንድነው እሷ እንደዚህ ያደረገችው? እንደማንኛውም ታዳሚ እጅ በአፉና ነበረ የለቅሶ ፕሮግራሙን ያሳለፈችው። ስንት ነገር አብረው አሳልፈው ልጅም አብረው ወልደው ይሄ ነገር ለሷ አይገባም ብለው የተለያዩ ሰዎች የግል ሀሳብና አስተያየታቸውን እየሰጡ ይገኛሉ። ታዲያ እስኪ አንድ ቪዲዮ ሰርተን የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነፃነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንፃር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነፃነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነፃነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነፃነት አንፃር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነፃነት አድናቂ ስትሆኑ እሷ ግን የነፃነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከ1-2 ወር በኋላ ነፃነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነፃነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ። ጥርሴን አመኛል ብሎ በእንደዚህ አይነት መልኩ ያሳልፋል ብዬ አላስብም። ይሄ የኔ ግል አስተያየት ነው። እናንተ የግል አስተያየት ባላቀም ምናልባት እሷ በውስጧ ብዙ ነገሮችን ይችላል። ከሷ በላይ ማንም ሰው ሊጎዳ ይችላል። ሁላችንም ነፃነት ወርቅነህ የምናውቀው እንደ ቀደም ወንድማችን ሲናገር እንደነበረው በአድናቆት ያክል ነው። እሷ ግን የምታውቀው በባለቤቷ ነው፣ የልጆቿ አባት ነው። ግን ይሄ ነገር ማረጓ አግባብ አለው ብዬ አላስብም። ለገንዘብ ስትል ነበር እኔ ያደረገችው ያለ ደረጃ ሄለን የራሱን ሀሳብ ይሰጠ ነበር። ታዲያ እጅግ በጣም ብዙ ሰዎችም በድጋሚ ኢቢኤስ ቲቪ ላይ ቀርበው ሁለቱም ይሄ ነገር ያደረገችውም ለነፃነት አድናቂዎችም ለቤተሰቦቹም ላይቭ ላይ ቀርባ ይቅርታ እንጠይቅ የተባለ ነበር። ደረጃ ሄለም አብሯት ቀርቦ ይሄ ነገር ማድረግ እንደሌለባት በድጋሚ ህዝቡን ይቅርታ መጠየቅ አለባት የተባለ ነበር። ታዲያ ቤተሰቦች እናንተስ ይሄን ነገር እንዴት ታዩታላችሁ? ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ይዛችኋል ሀሳብና አስተያየቶችን ያለዋውጥባችኋል ብዬ የማሰባቸውን ቪዲዮችን ይዤላችሁ እመጣለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቴንክ